በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ወሐሙሱ ለወርኃ የካቲት በዛቲ ዕለት አይረፈ ጻድቅ ነቢይ ዘካርያስ አሐዱ ማሰርቱ ወክሌቱ ደቂቀ ነቢያት። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ የካቲት 15 በዚች ቀን ከ12ቱ ደቂቀ ነቢያት አንዱ ታላቅ እውነተኛ ነቢይ ዘካርያስ አረፈ። እርሱም ከሌዊ ነገድ ነው። የአባቱም ስም በራክዩ ነው። በገለአድም ወለደው። በባቢሎንም ምርኮ ጊዜ ተማረከ። ከዚያም ሳለም በላዩ የወረደለትን መለኮታዊ ትንቢትን ተናገረ። መንፈስ ቅዱስም በእርሱ አንደበት ጠቃሚዎች የሆኑ ብዙ ቃሎችን ተናገረ። ለኢዮሴዴቅም እንዲህ ብሎ ትንቢትን ተናገረ። በኢየሩሳሌም እግዚአብሔርን ካህን ሆኖ የሚያገለግል ልጅን ትወልዳለህ። ከሚጠትም በኋላ እንደ ቃሉ ሆነ። በሰላትያልም ትንቢት ተናገረለት፣ ባረከውም። ወንድ ልጅ ትወልዳለህ፣ ስሙንም ዘሩባቤል ትለዋለህ። እርሱም በኢየሩሳሌም መቅደስን ይሠራል አለው። ዳግመኛም ለፋርስ ንጉሥ ተናገረ። የድል ምልክትንም ገለጠለት። ጌታችንም በውርንጫይቱና በታላቂቱ አህያ ተቀምጦ ወደ ኢየሩሳሌም ስለ መምጣቱ ተናገረ። ይሁዳም መድኃኒታችንን ክርስቶስን አሳልፎ በመስጠቱ ስለተቀበለው 30 ብር ትንቢት ተናገረ። መድኃኒታችንም በሚሰቀልበት ዓርብ ዕለት ስለ ሐዋርያት መበተን ተናገረ። በቀትር ጊዜም ስለ ፀሐይ መጨለም ተናገረ። ስለ እስራኤል ልጆች ሐዘንም እንዲህ አለ። ያን ጊዜ የወጉትን ያዩት ዘንድ አላቸው፣ ወደ ሐዘንም ይመለሳሉ፣ እንደሚወዱትም ያለቅሱለታል። ሰው ለበኩር ልጁ እንደሚያዝን ጽኑ ሐዘንን ያዝናሉ። የትንቢቱም ወራት በተፈጸመ ጊዜ በሰላም አረፈ። በነቢያትም መቃብር ተቀበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዘካርያስ ዘኮነ ልዑለ ቃል በወርሃ ከሲል ዘቤተ ክርስቲያን ቅድስት ዘሐዋርያት መድበል አምሳለ ተቋም ዘማኅተውያ ጽዱል ማይከለክሌ አይሶቅ ርኢክዋ ይብል። በዚችም ዕለት ሰብስጥያ በምትባል አገር የሰማዕታት አርባሃራ ሰማይ ቤተ ክርስቲያናቸው ተከበረች። ይህችም ቤተ ክርስቲያን በስማቸው አስቀድማ ተሰራች። ታላቁ አባት ባስልዮስም አከበራት። ስለ እርሳቸውም ድርሳናትን ደረሰ። በዚህችም ዕለት በዓልን አደረገላቸው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለቅዳሴ ቤትክሙ ዮም በሊቀ ጳጳሳት ባስልዮስ ዘቂሳርያ አድያም ሐረ ሰማይ አርብዓ ክቡራነ ስምም ግብርናቴ ተሳያጡኒ በደም አመውሉዳ ይታድን። በዚህችም ዕለት በገድል ተጠምዶ የኖረ አባ በፍንትንዮስ አረፈ። ይህም አባት በታናሽነቱ መንኩሶ በጾም በጸሎት በስግደት እየተጋ ታላቅ ተጋድሎን ተጋደለ። ያማረ የምንኩስናን ሥራ በፈጸመ ጊዜ መነኮሳት ከሚኖሩበት ገዳም ርቆ ወደሚገኝ በረሃ ውስጥ ይገባ ዘንድ የከበሩ ገዳማውያንንም ይጎበኛቸው ዘንድ ለሚያነቧት ጥቅም ትሆን ዘንድ ገድላቸውንም እንዲጽፍ ልዑል እግዚአብሔር አዘዘው። በዚያን ጊዜ ለእግዚአብሔር ትእዛዝ ራሱን ዘንበል አድርጎ ወደ ውስጠኛው በረሃ ገባ። በመንደር ውስጥ እንደሚዞር ሰው በዱር መካከል ዞረ። ከገዳማውያንም ብዙዎችን አገኛቸውና ዜናቸውን ተረድቶ ገድላቸውን ጻፈ። ከውስጣቸውም የከበሩ ገዳማውያን ጢሞቴዎስና ውናፍር አሉ። ይህንንም አባት በፍንትዮስ ወደ ውስጠኛው በረሃ በመግባቱ ከረሃብ የተነሳ ስቃይ ደርሶበታል። ያለ ምግብም 3 ቀን አድሯልና። ከዚህም በኋላ ተርቦ ለሞት ተቃረበ። ከእግዚአብሔርም የታዘዘ መልአክ ተገለጠለትና ሰውነቱን ሁሉ አፉንም ዳሰሰው። ያለ ምግብም 17 ቀን ኖረ። ዳግመኛም ከቶ ሰው ሳያዩ 60ና 70 ዓመት ከዚያም የሚበዛ የሚያስደንቅ የገዳማውያንን ኑሯቸውን ተናገረ። ወደ ውስጠኛው በረሃ በሚገቡ ጊዜ እነርሱን ስለሚዋጓቸው ከርኩሳን መናፍስትና ከሚያስፈሩ አራዊት ስለሚደርስባቸው ፈተና ሁሉ ተናገረ። ከዚህ በኋላ በትዕግስታቸው የሚዘጉላቸው ይሆናሉ። አራዊትም እንደ ባሮች ያገለግሏቸዋል። ቅዱስ ቁርባንንም እንዴት እንደሚቀበሉ ደግሞ ተናገረ። በዕለተ ሰንበት የመድኃኒታችንን ክርስቶስን ሥጋና ደም መላእክት አምጥተው ያቀብሏቸዋልና ከገነትም ፍርፋሬዎች ይሰጧቸዋል። ለዚህም አባት ስለ እሊህ ድንቆች ሥራዎች አይቶ ምስክር ሊሆን የተገባው ሆነ። ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለበፍንትዮስ ከመነገረ ወይቤ ኩነኔ ከሃካያ ነጺር ወፍዳ ዕጣን ሶብየ እንዘ ከመኦፍ የአይል አውግረስ ይህን ዋድባረ ከርቤ ተአገሰ መከራ ሀቅል ወዘገዳማት ምንዳቤ ማርቆስ ሎቱ እስከነ ኮነ አብየ